አላዛር ናንጂ ወተን እንጫወት አባቴም ቤት አለ ለከተ እናቴም ቤት አለ ለከተ ቡይኛ ጨዋታ በቃ ከጓደኞች ጋር ምጮቶ ጨዋታ ደስ ይላል እና ጎረቤት ጨፍረንላቸው ሙልሙል ሲሰጡን ምርቃቱ ምናምን ደስ ይላል። ወይ በቃ ደስ የሚል ባል ነው። ደስ ሰጥቶኛል። ችቦ አብርተን ምናምን ውጪ ስንጨፍር ሙልሙልማ በዛው ጨፍረን ሲሰጠምናም በቃ ደስታ አለ እርካታ አለ። በጣም ጅራፍ ማጮ ምናምን ደስ ይለኛል። በጣም እንዳለምኩ የደረስኩ ይመስለኛል። በጣም ደስ ይላል። በትምህርት ቤትም አለ በሰፈር ምናምን ነው እንት የተገናኘ ነው ተጠራርተን ነው እንት ያለ ባሉን አብረ ማክበር ስለደረስን በጣም ደስ ብሎኛል። በጣም ሆያ ሆዬ ሆያ ሆዬ አመት አውደ አመት አመት የማምዬም ቤት አመት ከዊ ሞደው አብረ ተሰብስበው በመጨፈሩ ከዛ ማታ ላይ ዳመራ ተገርቶ አንድ ላይ ተሰብስቦ መሳቅ መጫወቱ ተሰብስበን እየዞርን እንጨፍርበት ጅራፍ እያጮህን ሙልሙል እየተሰጠን እየተቀበልን መርቀን ተመርቀን እና ሁሉንም ደስ ብሎን እናሳልፈው። ልብሱም ይሄም አገርኛ ልብስ ነው። ቁምጣ ይለበሳል። ከዛ ሻሹም ይታሰራል። ከድሮም ሲጀመር እንደዚህ እየለበሱ ስለነበር በዛ እኛም ከድሮ ከሚለብሱት የድሮን አለባበስ ነው ለብሰን እንጨፍር። አባቴም ቤት አለ ለከተ እናቴም ቤት አለ ለከተ ተከምሯል እንደ ኩበት። ቡሄ ሲመጣ ሁላችንም ደስ ይለናል። ምክንያቱም ከቤት ወተን በየሰው ቤቱ እየዞርን ቡሄን የምናስተዋውቅበት የምንጨፍርበትና ሙልሙል ዳቦ ወይም ደግሞ የተለያዩ ነገሮች ተሰጥቶን አመስግነን ጨፍረን የምንወጣበት ቀን ነውና ያንን ቀን ሳስበው በቃ በጣም ደስ ይለኛል። የጅራፉ ጩኸት አለ፣ የዱላው መሬት ሲመታ ያለው ድባብ ሁሉም ነገር ደስ ይላል። ደምቀን አምረን አንዱ ላይ እንዳይጎልበት ተባብረን ተጋግዘን የምንሰራውና የምንወጣበት በዓሉን የምናስተዋውቅበት ቀን ነው ማለት ነው። የቡሄን ትርጉም ያሳወቁን እንድንጠብቀው ለእኛ የሰጡን ይህን ነውና ያሳወቁን ድምፅን ሰማና በብሮ ደመና። ቡሄ ከጥንት ጀምሮ የነበረ ሲወርድ ሲዋረድ የመጣ ልጆች እየመጡ ክረምት አልፎ ወደ መስከረም መግባቱን የሚያበስሩበት በዓላችን ነው። እንግዲህ ቡሄ ካለፈ የለም ክረምት ይባላል ከና አባባሉና እንደዛ ስለሆነ እንግዲህ መስከረምን አጥቢያ የምናይበትን ብርሃን የምናይበትን የሚያበስሩ ልጆች ስለሆኑ እኛ ደግሞ ሙልሙል ጋግረን ቤታችንን ሞቅ ሞቅ አድርገን እንጠብቃቸዋለን። መጣው ቡሄ በሉ ብለው ሲሉን መርቀን ልጆችን ሙልሙል ዳቦ እንሰጣቸዋለን ማለት ነው። ስለዚህ በጣም በጉጉት የምንጠብቀው ባህል ነው ቡሄ። የቡሄው ብርሃን ለእኛ በራልን የዓመት ልምዳችን ከጥንት የመጣ የተከመረው ከመሶብ ይውጣ። አለባበሳቸው እንደዚሁ ነው፣ ቆንጆ ነው። ያው የድሮ ትዝታ ነው የመጣብኝ። ደስ ይላል። ባህሉን ይገልጻል መስጠቱ። ያው እኛ ያደግንበትም ስለሆነ ደስ ይላል መስጠት። ልጆኜ አክስቶቼ ይዘውልኝ ሲመጡ እኔም ይሄን ነገር አደርጋለሁ ነገር የሚለው ነገር ነበርና ያው እዛ ደረጃ ደርሰናል። አመት አውደ አመት አመት የማምዬ ቤት የቡሄ ሙዚቃ ሲሰማ በቃ ወደ ብርሃን ወደ በዓላት ወደ ምንሰባሰብበት አብረን ምናከርባቸው በዓላቶችን መድረሳቸውን ሰው ሴንስ ያለ እኔም በግሌ እሱ ነው ትዝ የሚለው። የቡሄ ሙዚቃ በሰማህ ቁጥር ልጆቹ ሲጨፍሩ ወይም ደግሞ የጅራፍ ድምጽ በሰማህ ቁጥር በቃ በዓል ደረሰ፣ ክረምት አለፈ። እንደውም የኢትዮጵያውያን ተረት አለ ቡሄ ከዋለ የለም ክረምት፣ ድሮ ከጮኸ የለም ሌሊት ይባላል በእኛ በኢትዮጵያውያንና ልክ እሱን ስሜት ነው እኔም በግሌ ብዙ ሰዎችን ብጠይቅ እሱ ስሜት ነው ሴንስ የሚያደርገው። ፍቅር ያለበት አንድነት ያለበት የኢትዮጵያን ባህል የሚያንጸባርቅ የልጆች ዜማ ነው የምናይ። ይሄ ዜማ ደግሞ ቀደም ሲል የነበሩት አገር ጋር ተያይዞ ተፈጥሮ ጋር ተያይዞ በጋ ጋር ክረምት ጋር ከክረምት መውጣት ጋር አዲሱ ዓመት ከመምጣት ጋር እና ከሰላም ጋር ከፍቅር ጋር ከአንድነት ጋር ከመስጠት ጋር ይሄንን አድርጉ እያሉ የሚቀሰቅሱበት
የሚያነቃቁበት የፈዘዘው ሳይቀር እኮ ይነቃቃል በዚህ በልጆች የቡሄ ጨዋታ ማለት ነውና ጨፍረው ተጫውተው ጅራፉንም አስጮኸው ኦኬ ደስ ብሏቸው በአንድነት ይሄንን ማንነታቸውን መግለጽ ነው። ለቀጣይ ትውልድ ደግሞ ይሄንን ባህል ማስተላለፍ ስላለብን መሰጠት ያለበት ሙልሙል ዳቦ ነው። ይሄ እንግዲህ ትርጉም አለው ሙልሙል ዳቦና ይሄንን ዳቦ ለልጆቻችን ለልጅ ልጆቻችን ከረጅም ርቀትም ቢሆን ተሄዶ ይሰጣል። አመት አመት ያድርሰን። ቀሪው መጪውን ዘመን ደግሞ ዘርተን ምናጭድበት ያርግልን ብለን ምንመኝበትም ስለሆነ እሱንም የሚያበስርልን ነው። የነገ ሀገር ተረካቢዎች ናቸው ማለት ነው። ስለዚህ ለነዚህ ልጆች ያላዋል ነው ማንኛውም መልካም ነገር ለማን ነው የምናውለው? እንደውም እነዚህ ልጆች እኛን እያስተማሩ ነው። በአሁን ሰዓት አንድነትን እየሰበኩልን ነው። ስለዚህ ግጥሞቻቸው፣ ዜማዎቻቸው ሁሉ አካባቢን፣ ተፈጥሮን፣ ዕውቀትን የተፈጥሮ ዕውቀትን ሁሉ የሚያንጸባርቁ ናቸውና በዚህ መልኩ ነው ልናያቸው የሚገባው። ባህላዊ ትውፊቱን አስቀጥሎ ለመሄድ የመጀመሪያ ቤተሰብ ሁሉም ነገር ከቤተሰብ ስለሚጀምር ቤተሰብ ባህላዊ ትውፊቱ ምንድነው እሱን አስቀጥሎ ለልጆች በመንገር እሱን እንዲያደርጉ በማገዝ ተቋማትም ወላጆችም ህብረተሰቡም አጠቃላይ ማህበረሰቡ ሙሉ ኃላፊነት አለበት። የዛሬ ዓመት በሰላም ያገናኘን፣ ሀገራችንን ሰላም ያርግልን። እደጉ፣ ቤታችሁን ይግለጽላችሁ። ተባረኩ። አሜን። አመት አውደ አመት አመት የማምዬ ቤት አመት